ሰው እንዴት ከእግዚአብሔር ይወለዳል? አዎ እሱ ነው የሚያስደንቀው። እሱንማ ጌታ ካሁን በኋላ ይናገራል። የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት፣ የእግዚአብሔር ፍቅር መገለጥ፣ የጌታ ኢየሱስ ክርስቶስ መስቀል ትንሣኤ ሁሌ የምንናገረው ይህ ተአምር የተፈጸመበት መንገድ ነው። ስለዚህ የሰው ልጅ እንዳይጠፋ፣ የሰው ልጅ እንዲድን፣ የሰው ልጅ እንዳይፈረድበት ከላይ ይወረዳል፣ ከሰማይ ይመጣል። የሰው ልጅ የዘላለም ሕይወት የማግኘት ጉዳይ፣ ከእግዚአብሔር ጋር የመታረቅ ጉዳይ፣ ዳግም የመወለድ ጉዳይ፣ የእግዚአብሔር የመሆን ጉዳይ ፈጽሞ በሰው በምድረ በዳ ያለው በሰው በሆነው ነገር እንዳልዳነ የምድረ በዳው ተጓዥ ባየው ነገር እንደዳነ የናዝሬቱ ኢየሱስ ይሰቀል ዘንድ ይገባዋል። ምንም ያህል መንፈሳዊ ትጋት ይኖረን ይሄንን ነገር እግዚአብሔር በእኛ ሕይወት ውስጥ ሊፈጽመው ይገባል። ለምን? ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ወይም ቤዛ የሆነው ይሄ ተአምር በእኛ ሕይወት ውስጥ እንዲፈጸም ነው። የዳግም መወለድ ጉዳይ፣ የእግዚአብሔር ልጅ የመሆን ጉዳይ፣ የእግዚአብሔር ሕይወትን የመካፈል ጉዳይ፣ የእግዚአብሔርን ዘላለማዊ ሕይወት የማግኘት ጉዳይ፣ የልጁን ሕይወት ያው በመስቀል ላይ መሞትን የሚጠይቅ ጉዳይ ነው። የመሰቀል ጉዳይ ደረት የሚያስለቃ ነው አይደለም ማለት ነው። ጥቁር የሚያስለብስ ነው አይደለም ማለት ነው። ባዶ እግር የሚያስኬድ ነው አይደለም ማለት ነው። ምንድነው? ልንቀበለው የሚገባው ልናምነው የሚገባው ልናምነው ሕይወታችንን ጣል ልናደርግበት። በምድረ በዳ ያለው አንድ ብቸኛ ተስፋ ነበራቸው፣ የናሱን እባብ ማየት። የሰው ልጅ ከዚህ ሞት ከሆነ ሕይወት ተስፋ ከሌለበት ሕይወት ሊድንበት የሚችል እንደዚህ ጣል አድርገን ራሳችንን ልንጥልበት የምንችለው እውነት ምንድነው ከተባለ የናዝሬቱ ኢየሱስ በመስቀል ላይ መሰቀል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው ተብሎ እንደተጻፈ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ኢየሱስ ተሰቀለ ስለ ኃጢአታችን የሚለው ቃል፣ ይህ የወንጌል መልእክት ለሚድኑ ሁሉ የእግዚአብሔር ኃይል። ምንም ያህል የእግዚአብሔርን ሥራ ብናውቅ፣ እግዚአብሔር በእስራኤል ሕዝብ መካከል የሰራውን ሥራ ብንሰብክ፣ ብንማር፣ ብናስተምር፣ ስለ እግዚአብሔር ብዙ ዕውቀት ቢኖረን፣ ስለ መግቦቱ እግዚአብሔር በክርስቶስ በኩል ያደረገውን ማወቅ አለብን። እግዚአብሔር ለኛ ያለውን ፍቅር በልጁ በኩል ነው የገለጠው። ስለዚህ ሰው እንዲድን የሰው ልጅ መሰቀል አለበት። ሰው የዘላለም ሕይወት እንዲኖረው የሰው ልጅ መሰቀል አለበት። ሰው የዘላለም ሕይወት እንዲኖረው ብቻም ሳይሆን እንዳይጠፋ የሰው ልጅ መሰቀል አለበት። የሰው ልጅ የሆነው የእግዚአብሔር ልጅ ከኃጢአት በቀር በነገር ሁሉ እኛን የመሰለው የእግዚአብሔር ልጅ ዳግም መወለድን በክርስቶስ ከማመን ጋር አንድ ላይ ነው ማሰብ ያለብን፣ የተነጣጠሉ ነገሮች አይደለም። ሰው በክርስቶስ ኢየሱስ ሳያምን በዚህ የመስቀል ጉዞ ነው ማለት ነው ፍጻሜ ላይ የሚያደርሰው። መስቀል ባይኖር፣ ትንሣኤ ባይኖር፣ ኢየሱስ በመስቀል ላይ ባይሞት ትርጉም የለውም። ዳግም መወለድም አይቻልም። መልካም ክብርና ምስጋና ለስሙ ይሁን። እንግዲህ ትምህርት ፈልጎ ለመጣው ሰው ከሰማይ የመጣው መምህር እየተናገረ ነው። በዚሁ በዮሐንስ ወንጌል ምዕራፍ 7 ላይ ይሄ ሰው ሳይማር እንዴት ያስተምራል በማለት መናገራቸውን ይነግረናል። በዚሁ በዮሐንስ ወንጌል ምዕራፍ 7 ቁጥር 14 ጀምሮ ያለውን ስናይ እንግዲህ ቅድም ጠቆም እንዳደረኩት በዳስ በዓል ያደረገው ንግግር እና ከዛ ጋር የተያያዘው ነገር የፈጠረውን ጉሩምሩምታ ተከትሎ ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይጠይቁ ነበር ነው የሚለው። ትምህርት ቤት ገብቶ አልታየም። ከልጅነቱ የትኛውም ዕብራዊ በትምህርት ቤት እንደሚያድግ አባቶቹን ወግና መጽሐፍትን እየተማረ እንደሚኖር ዕብራዊ ጌታ በዚህ መንገድ አላለፈም። መጽሐፍ ቅዱሳችን በግልጽ የሚነግረን ይህንን እውነት ነው። ሳይማር እንዴት ያስተምራል ብቻ አይደለም ቋንቋው፣ መጽሐፍትን እንዴት ያውቃል ማለት ነው ጌታ። መጽሐፍትን ብቻ እኮ አይደለም፣ በፊት ለፊቱ ያሉትንም ሰዎች ውስጣዊ ማንነት ያውቃል። ማንም ስለ ሰው እንዲነግረው አያስፈልገውም። ቅድም
ወንድም ያነሳው ምዕራፍ 2 ላይ እንደ መንደርደሪያ ካነሳ ነው ነገር ጋር ተያይዞ እና እንግዲህ ዕውቀቱ በአይሁድ ሸንጎ ታውቋል ማለት ነው። ዕውቀቱ በኒቆዲሞስ ታውቋል ማለት ነው። ያንን ይዞ የሆነ ነገር ለመጨመር ነው የመጣው ግን ልትወለድ ያስፈልጋል ብሎታል። እና አሁንም ወንድሜ ካነሳው ጋር ተያይዞ ዳግም ልደት ወደ እግዚአብሔር መንግስት መግቢያው ብቸኛው መንገድ ነው። እንደውም ሰው ነው የሚለው በመሰረቱ በኋላ ወደሱ አምጥቶ ልትወለዱ ያስፈልጋችኋል እንደውም በብዙ ቁጥር ነው የሚናገረው። እንደገና ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ነው ያለው። እና ሰው የሚለው በቃ የትኛውንም ኒቆዲሞስን ፊት ለፊት ያለው ሽማግሌ ብቻም ሳይሆን ሁሉንም የሰው ልጆች የሰው ዘርን ሁሉ የሚመለከት መሆኑን እናየዋለን። እስቲ ይሄን የጌታችን የኢየሱስ ክርስቶስን ንግግር በተመለከተ እንደው አጽንኦትም ይሁን ተጨማሪ ማብራሪያ ብንሰጥበት በዚህ በዳግም መወለድ ዙሪያ ምክንያቱም የጌታችን የኢየሱስ ትምህርት ነው አጽንኦት ሰጥቶበታልና። መልካም እንግዲህ ያው በዚህ ክፍል ውስጥ ስለ ዳግም ልደት ወይም ደግሞ ስለ መንፈሳዊ ልደት የእግዚአብሔር ቃል ያስተምረናል። በኒቆዲሞስና በጌታ መካከል ያለውን የሐሳብ ልውውጥ እያየን ነው። ቅድም እንግዲህ የኒቆዲሞስን ሁኔታ ትምህርቱን ሙያውን ያለበትን ክብር ስናነሳ የቆየ ነው የኒቆዲሞስን ትልቅነት ከማሳየት አንፃር አይደለም። በእርግጥም ግን እንዲህ ላለም ሰው የእግዚአብሔር ስራ ወይም የእግዚአብሔር ድንቅ ስራ ያስፈልገዋል። እኔ መናገር የምፈልገው እሱ ላይ ነው። ለምን ቢባል እግዚአብሔር በእኛ ህይወት ውስጥ አንዳች ነገር ካላደረገ በስተቀር ከእግዚአብሔር ጋር ያለን ግንኙነት ሊስተካከል አይችልም። ጌታ ኢየሱስ ያንን ነው የሚያስተምረን። እንግዲህ ስለ ዳግም ልደት እንናገር። ዳግም የተባለው መቼም እንደምናውቀው ሰው መጀመሪያ ከእናት ከአባት ይወለዳል። ስለ እርሱ አይደለም ጌታ እየተናገረ ያለው። ግን ዳግም ስላለ ምንድነው ልደት? ለዚህ ነው ኒቆዲሞስም በሐሳቡ በልቡ የመጣው ሰው እንዴት ከሸመገለ ካረጀ በኋላ ተመልሶ ወደ እናቱ ማህፀን ገብቶ እንደገና እንዴት ይወለዳል የሚል ነው። እርሱን እግዚአብሔር ነው የሚሰራው። እሱ ሊታወቅ ይገባል። በንግግራችን በውይይታችን ውስጥም እግዚአብሔር መንፈስ ቅዱስ እንዲያጎላውና ለኛም ልብ ደግሞም ለሚሰማውም ሰው በጣም አስፈላጊው ነገር ይሄ ነው። ምክንያቱም የእግዚአብሔርን ስራ ብዙ ጊዜ እንተላለፋለን እና ጌታ ከኒቆዲሞስ ንግግር ቀጥሎ በቀጥታ ለዚህ ነው ሰው ዳግመኛ ሊወለድ ይገባል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ስለ እግዚአብሔር መንግስት በእስራኤል ዘንድ ይታወቃል። ስለዛ ብዙ ዕውቀት ይኖረዋል ኒቆዲሞስ። አሁን ጌታ ኢየሱስ ግን የሚያስተምረው ትምህርት አንድ ነገር ይጠይቃል። አይሁድ ብቻ ሳይሆን ማንኛውም ሰው አንደኛ አንድ አዲስ ነገር አሳየን ሰው አለ። ከዚህ በፊት በእግዚአብሔርና በእስራኤል መካከል ግንኙነት አለ። አሁን ግን እግዚአብሔር አዲስ በር እንደከፈተ አንደኛ እሱን ያስተምረናል። ወደዚህ መንግስት ግን የሚገባው አይሁዳዊ በመሆን አይደለም፣ የህግ መምህር በመሆን አይደለም፣ የሸንጎ አባል በመሆን አይደለም፣ ወይ ደግሞ አሁን ያለህበት ሁኔታ የእግዚአብሔር መንግስት አካል ወይም ወደዚህ ህይወት እንድትገባ አያስችልህም። እኔ ቅድም ምሳሌ የሚያነሳው ጳጳሳት ያለ እግዚአብሔር ተአምር ያለዚህ ዳግም ልደት የእግዚአብሔር መንግስት ሊገቡ አይችሉም። ማንም የከበረ የሚባል ብዙ ሊቅ የሆኑ ሰዎች ቤተክርስቲያንን ቢመሩ ቢያስተዳድሩ ቢሰብኩ ቢያስተምሩ ሁሉን ነገር ቢይዙ ይሄ ተአምራዊ ስራ በህይወታቸው ውስጥ መፈጸም አለበት። እኛ እንኳን በህይወት ዘመናችን ረጅም ዘመን ብናገለግል ይህንን ህይወት ካላገኘን ወደ እግዚአብሔር መንግስት መግባት አንችልም። ያንን የሚፈጽመው እግዚአብሔር ነው። አሁን ኒቆዲሞስ ከዚህ ጋር እንዲገናኝ ጌታ ፈልጓል። እና ታዲያ ዳግም ልደት ምንድነው ካልን ከእግዚአብሔር መወለድ። ቅድም እንደተነሳው ሰው እንዴት ከእግዚአብሔር ይወለዳል? አዎ እሱ ነው የሚያስደንቀው። እሱንማ
ጌታ ካሁን በኋላ ይናገራል። የጌታችን የኢየሱስ ክርስቶስ ወደዚህ ዓለም መምጣት፣ የእግዚአብሔር ፍቅር መገለጥ፣ የጌታ ኢየሱስ ክርስቶስ መስቀል፣ ትንሣኤ ሁሌ የምንናገረው ይህ ተአምር የተፈጸመበት መንገድ ነው። ራሱ ስለ ኢየሱስ ተአምር መስራት፣ በእጁ ድንቅ መሆን፣ ደግሞ መምህር መሆን ብቻ ነበረ ኒቆዲሞስ ሲናገር የቆየው። ኢየሱስ ግን የወደፊት ያሳየዋል። አንዳች ነገር እግዚአብሔር መስራት ይፈልጋል። ሰዎችን ዳግም መውለድ ይፈልጋል እግዚአብሔር። ይሄ ነገር እንዴት ነው ሲል እንደገና ደገመለት። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ወይም ሊያይ አይችልም አለው። ይህን በምሳሌ ማስረዳት ይኖርብናል፣ በጣም አስፈላጊ ስለሆነ በሕይወት ብዙ ምሳሌዎች በአእምሮዬ መጥተዋል። በቤተክርስቲያን ውስጥ ከጥንት ዘመን ጀምሮ ለምሳሌ እንጦንስን እናውቃለን። እንጦንስ ማለት የአንቶኒ የገዳም ሕይወት መስራቹ ከ40 ዓመት ላላነሰ ጊዜ ብዙ ትጋት አሳየ በእግዚአብሔር ፊት። ለምን ከዓለም ሸሽቶ ወደ ገዳም የገባው? በዓለም የሚሆነውን ነገር ተጸይፎ ነው፣ እግዚአብሔርን ደስ አሰኝ ይሆን በሚል ነው። እና ወጣ ወረደ፣ ድካሙን ሁሉ አየ። ይገርማል። ግን ያም ሆኖ እግዚአብሔርን ደስ አያሰኝም። ያ ሁሉ ዘመን ማለት ተከማይቶ ጽድቁን ሲያይ ብዙ ዓመት ስለቆየ ብዙ ጽድቅ ያከማቸ መስሎት ነበር፣ ግን አይደለም። ኋላ ግን ምን አለ? ለእግዚአብሔር ስራ እውቅና ሲሰጥ የእግዚአብሔር ጸጋ ይበልጣል አለ። ምክንያቱም እሱ ያን ያህል ዓመት ከሰራው ስራ ይልቅ ለካ የእግዚአብሔር ቸር ስጦታ ይበልጣል። ይሄን ነው አሁን እዚህ እየተናገረ ያለው። የኛ ረጅም ዘመን ማገልገል፣ የኛ ብዙ የእግዚአብሔር ቃል እውቀት መያዝ፣ የህዝብ መሪ መሆን፣ የቤተክርስቲያን አስተዳዳሪ መሆን ትልቅነት ሳይሆን እግዚአብሔር በእኛ ህይወት ውስጥ የሚፈጽመው ነገር አስደናቂ ነው። ያን ራሱ እግዚአብሔር ነው የሚሰራው። እንዲሁ ደግሞ ለእኛ ማህበረሰብ ቅርብ ነው ብዬ ስለማስብ ነው። አባ ሽኖዳ የሚባሉት ታዋቂ ሰው ናቸው። መቼም በግብፅ ከ40 ዓመት በላይ ነው በፓትርያርክነት የሚቆዩት። በህይወት ዘመናቸው ስለ ሰው ስራ ብዙ ይሰብካሉ፣ ያስተምራሉ። ራሳቸው ነው የመሰከሩት። በህይወቴ ሰው ሊያደርግ ወይም ሰው ለእግዚአብሔር እንዲህ ማድረግ አለበት ብዬ ረጅም ዘመን እናገር ነበር አሉ። ግን በመጨረሻ ጊዜ ነው በዚህ ስራዬ ግን አፍራለሁ አሉ። ከዛ ይልቅ ስለ እግዚአብሔር ጸጋ አፍስቼ መስበክ ነበረብኝ። አሁንም ያንን አደርጋለሁ አሉ። እግዚአብሔር በሰው ህይወት ውስጥ የሚፈጽመውን ነበር መናገር የነበረብኝ። ጌታ ኢየሱስ አሁንም ለኒቆዲሞስ እየተናገረ ያለው እግዚአብሔር በሰው ህይወት ውስጥ የሚሰራውን ነው። ሌላም ምሳሌ ልንገራቸው። አንድ ቄስ ነው ወይም ደግሞ በምዕራብ ዓለም ነው 40 ዓመት ያህል ቆይቷል። ከዚህ ትምህርት ጋር በተያያዘ ነው ስለዚህም ሰው ታሪክ ያወቅኩት። በህይወት ዘመኑ ሁሉ ምዕመናንን ሲያስወጣ፣ ሲያስገባ፣ ሲያስተምር፣ ሲሰብክ ነው የኖረው። 40 ዓመት አገልግሎ ለካ ሰውየው የሥነ ምግባርና የሞራል ትምህርት ብቻ ነው ያለው። ህይወቱ ለካ አልተለወጠም። ይሄ ተአምራት በህይወቱ እንዲፈጸም ፈቃደኛ አልነበረም። ማለት የተሸከመው ትምህርት የያዘው ኃላፊነት ለጽድቅ እንደሚያበቃው ወይም ደግሞ ትልቅ ዋጋ እንዳለው ያስብ ነበር። እሱም እንዲህ ንስሐ ገባ። በመጨረሻ ለካ ዳግም አልተወለደም። እያገለገለ ጌታ ከኒቆዲሞስ ጋር እየተነጋገረ ያለው ይሄንን ነው። ዛሬ ከፍ ያለ ቦታ ያሉ ሰዎች ወይም በሰው ዘንድ ክብር ያገኙ ብዙ ሙያ ብዙ ትምህርት ያላቸው ማንም ሰው ይሁን ዳግም ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ምንም ያህል መንፈሳዊ ትጋት ይኖረን ይሄንን ነገር እግዚአብሔር በእኛ ህይወት ውስጥ ሊፈጽመው ይገባል። ለምን? ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ወይም ቤዛ የሆነው ይሄ ተአምር በእኛ ህይወት ውስጥ እንዲፈጸም ነው። ስለዚህ ይሄን ዳግም የመውለድ ተግባር ማለት የእግዚአብሔርን ድንቅ ስራ የምናይበት ነው ማለት ነው። እግዚአብሔር በእኛ ህይወት ውስጥ የሚፈጽመው ነገር ያለዛ የእግዚአብሔር ልጆች አይደለንም። እንዴት ነው የምንወለደው? ምንድን ነው የመወለድ ሁኔታው የሚለው ብዙ እኔ አስፈላጊ አይደለም። ብዙ ችግር የለም። እኛ በክርስቶስ ማመናችን ነው እንጂ የመቀደስን ስራ የመውለድን ስራ ራሱ ጌታ በኋላ ማብራሪያ ይሰጥበታል እንዴት ይሄ እንደሚፈጸም። ለኒቆዲሞስ ግር ብሎት ነበር፣ ግን መንገዱ ጋር ደርሷል። ጥሩነቱ ከኢየሱስ ጋር ተገናኝቷል። ከኢየሱስ ጋር ከተገናኘን ዳግም እንወለዳለን።
ዳግም የሚወልደን ራሱ እግዚአብሔር መንፈስ ቅዱስ ነው እና ኒቆዲሞስን በጣም ከፍ ያደረግነው ይሄ ከፍታ አያድነውም ለማለት ነው። እግዚአብሔር በሱ ሕይወት ውስጥ የሚሰራው ድንቅ ነው። ያም ዳግም መወለድ ነው። ይሄንን ነው ኢየሱስ እያስተዋወቀ የነበረው ለማለት ነው። መልካም እንግዲህ ስለ ዳግም ልደት ነው እየተማርን ያለነው። አስተማሪው ራሱ ጌታ ኢየሱስ ነው። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም፣ እግዚአብሔር መንግስት ሊያይ አይችልም ብሏል። ያም ብቻም ሳይሆን ሰው ከውሃና ከመንፈስ ካልተወለደ የሚልም ነገር ተናግሯል እና ከውሃና ከመንፈስ መወለድ ማለት በቃሉ ከእግዚአብሔር መወለድ ማለት እንደሆነ ወንድሜ ቅድም ጠቆም አድርጋል። ውሃ የእግዚአብሔር ቃል ሆኖ የተጠቀሰባቸውን የአዲስ ኪዳን መጽሐፍትን ማስታወስ እንችላለን። ያ ማለት ውሃን ብቻውን ብናየው ያው ሰው ገላውን ሊያነጻበት ይችላል ታጥቦ ሰውነቱን። ውሃ ከመንጻት ጋር ተያይዞ በዮሐንስ መጥምቅም አገልግሎት ከክርስትናው በፊት በነበረ አገልግሎት ውስጥ ያ የመንጻት ስርዓት ይከናወን ነበር እና በዚህ የመጽሐፍ ቅዱስ ክፍል ውስጥ ስናይ ሰው ከውሃና ከመንፈስ ሲል በጣም የተሰመረበት ነጥብ ዳግም ልደት ነውና ውሃ ሰውን ዳግመኛ ይወልደዋል ወይ? ይሄ እኛ የምናውቀው ውሃ አሁን ከሚስጥረ ጥምቀት ጋር የተያያዘ ጥልቅና ጠንካራ ነገር ለማንሳት አይደለም። ዞሮ ዞሮ ግን በቀደመችዋ ቤተክርስቲያን ያው ወንጌል በተሰበከበት በዚያው ቅጽበት እኛ አሁን ዛሬ እንደምናደርገው ረጅም የጥምቀት ትምህርት ሳይኖር ሰዎች ወዲያው ይጠመቁ ነበር። ያ ማለት ምን ማለት ነው? ለተቀበሉት እውነት የሚታይ ምላሽ ውጫዊ ምላሽ ይሰጡ ነበር ማለት ነው። ያ ማለት ማመናቸውን ክርስቶስን መቀበላቸውን የሚያሳይም ሆኖ እናየዋለን። ከዛ ባሻገር ግን እንደው ጉዳዩን እንደው ወደዛ ሩቅ ወስደን ሰው እንዴት ነው ዳግም የሚወለደው ከጥምቀት ጋር ተያይዞ ወዳለው ጥልቅ ነገር ወስደን ነገሮችን ውስብስብ እኛ ሳናደርገው ወደኛ ሳናመጣው በዚሁ የመጽሐፍ ቅዱስ ክፍል ሰው የሚድንበት ሰው ዳግመኛ የሚወለድበት እውነት በግልጽ ተቀምጧል። ያም ደግሞ ጌታ ኢየሱስ ክርስቶስ ሁለት ነገር ነው የተናገረው። አንደኛ ሰው በምንድነው ዳግም የሚወለደው? በውሃና በመንፈስ ብሎታል አንደኛ። ሁለተኛ ዳግም የተወለደ ሰው እንዴት ይታወቃል? ምክንያቱም ሰው ከእናቱ ማህፀን ሲወጣ ያው ከማህፀን ነው የሚወጣው 9 ወር ከምናምን ወይም ያን ያህል ጊዜ ነፍሰ ጡር የነበረች አንድ እናት በምጥ በሚታይ ሁኔታ ዋላጆች ይያሉ ከማህፀኗ ሰው ይወለዳል። ያ ልደት ይታወቃል። ይሄኛው ከእግዚአብሔር መወለድ እንዴት ይታወቃል? እንዴት ይለያል? ልክ ነው። ነፋስ ከወዴት እንደሚመጣ ወዴት እንደሚሄድ አይታይም። ነፋስ ከለር የለውም፣ ቀለም የለውም፣ ሽታ የለውም። በስሜት ህዋሳችን ሴንስ አናደርገውም ነፋስን። ግን ደግሞ ነፋስ ከየት መጥቶ ወዴት እንደሚሄድ ደግሞ ይታወቃል። የሚታወቅበት ነገር ምንድነው? በሚያንቀሳቅሰው ነገር ነው። ምክንያቱም ከመንፈስ እና ከውሃ የተወለዱ እንዲህ ናቸው ይለዋል። ከስጋ የሚወለደው ስጋ ነው፣ ልክ ነው። ስጋ ከስጋ ይወለዳል፣ ይወጣል፣ ከእናት ማህፀን ይወጣል። ከመንፈስስ የሚወለድ የሰው ማንነት ነው፣ የሰው መንፈስ ነው። ያ ማለት መንፈሳዊ ልደት ነው ማለት ነው። መንፈሳዊ ልደት ደግሞ ያመነው ሰው በሚሰጠው ምላሽ የተገለጠና የታወቀ ነው የሚሆነው። ይሄንን ነው የእግዚአብሔር ቃል የሚያሳየንና ከዚህ ጋር በተያያዘ ጌታ ኢየሱስ ክርስቶስ ኒቆዲሞስን ሸንቆጥ አድርጎታል። ያ ምንድነው? አንተ የአይሁድ መምህር ስትሆን እንዴት ይሄንን አታውቅም ብሎታል። ምን ማለት ነው ይሄ? የአይሁድ መምህርነቱ ስለ ዳግም ልደት እንዲያውቅ ያግዘው ነበር ማለት ነው? ምን ታሪካዊ ዳራ ኖሮ ነው አንተ መምህር ሆነ ይሄ አይገባህም ወይ ብሎ ጌታ የጠየቀው? ይሄንን ተከትሎ ጌታ ስለ ሰማያዊ ነገር ደግሞ ይናገራል። ስለ ምድራዊ ነገር ስነግራችሁ ካልገባችሁ እንዴት ስለ ሰማያዊ ነገር ስነግራችሁ ትረዳላችሁ በማለት ጉዳዩን መንፈሳዊ ሰማያዊ ሲያደርገው እናያለን።
እርሱም ደግሞ የመጣበትን በዚሁ ሲናገር ነው ያለው ቁጥር 13 ላይ ይሄ እንዴት ነው ከአይሁድ መምህራን ጋር የተያያዘው ምን ማለቱ ነው የሚለውን ብናይ ምስጋና ለእግዚአብሔር ይሁን እግዚአብሔር ብዙ ያስተማረን ነው የነገረን ነው የመከረን ነው እግዚአብሔር የተባረከ ይሁን አይሁድ ከሌላ ማህበረሰብ በጣም የተለየባቸው ወደሞ ልዩ ናቸው የሚያስብላቸው ነገሮች ሁሉ እነርሱ ለእግዚአብሔር በሰጡት ነገር ላይ የተመሰረተ ሳይሆን እግዚአብሔር በእነሱ መካከል ባደረገው ነገር ነው እግዚአብሔር የህዝቡን የእግዚአብሔር ህዝብነት የኪዳን ህዝብነት ያረጋገጠው እግዚአብሔር ነው ቅድሚያ ወስዶ ወደ ሰው ህይወት የመጣው እና በዚህ ክፍል ላይ ሰዎች ዳግም ስለሚወለዱበት መንገድ የመጀመሪያውንም እርምጃ የወሰደው እግዚአብሔር ነው በልጁ በኩል እና ለአንድ አይሁዳዊ በእግዚአብሔር ቃል ስለሚገኝ የአይምሮና የልብ ለውጥ ብዙ ስፍራ ላይ ተነግሮታል ብዙ ስፍራ ይታወቃል ማለት ነው ቅዱሱ ቃል መካሪም ገሳጭም አናጭም ብሎም ደግሞ ህዝቡን ወደ እግዚአብሔር መንገድ የሚመልስ የእግዚአብሔር የእረኝነቱ በትር ነው ቃሉና የእግዚአብሔር ቃል እንደዛ ነው የተጻፈው እና ኒቆዲሞስ የአይሁድ መምህር ነው ስለ ዳግም መወለድ አያውቅም ግን ስለ አንድ ነገር ግን ያውቃል አንደኛ ንፋስ በሚያንቀሳቀስበት መንገድ በፍሬው እንደሚታወቀው በድርጊቱ እንደሚታወቀው እግዚአብሔር የርሱ የሆኑትን የሚለይበትን አሰራር በሰው ህይወት ላይ በሚፈጥረው ለውጥ እንደሚመጣ እግዚአብሔር በሚያደርገው አደራረግ የሰው ህይወት እንደሚለወጥ ያውቃል አዲስ አይደለም ሰው በእግዚአብሔር በሆነ ጉብኝት እንደሚለወጥ ያውቃል ሁለተኛ የሚያውቀው ነገር አለው ሌላ ምን የእግዚአብሔር ቃል ሰዎችን ምን ያደርጋል እንደሚመልስ የእግዚአብሔር የእረኝነቱ በትር መመለሻ በትር የእግዚአብሔር ቃል እንደሆነ ያውቃል ጠንቅቆ ለዛ ነው በነቢያትም መጽሐፍ ቅድምም ተጠቅሶ የነበረው ቃሉን ጥለዋልና ጠቢባን የታሉ እኮ የተባለው ለዛ ነው የእግዚአብሔር ቃል እንደዛ ነው በመዝሙራትስ የተዘመረው ምን ተብሎ ነው ቃል ለመንገዴ ምን ብርሃን ለእግሮቼ ደግሞ ፋና ነው ተብሎ ነው የተጻፈው እና የእግዚአብሔር ቃል ያለውን ትልቅ ስፍራ የሰው ልጆች አእምሮ ልብ በማቅናት ያለውን ስፍራ ጠንቅቆ ያውቃል እና አንተ አይሁዳዊ ስትሆን መለኮት በሚያደርገው መንፈሳዊ የሰው ህይወት ለውጥ ላይ እንዴት አዲስ ይሆንብሃል ነገሩ እንዴት አዲስ ትሆናለህ እግዚአብሔር በቃሉ በኩል በሰው ልጅ ህይወት ላይ ለሚያደርገው ለውጥ እንዴት አዲስ ትሆናለህ ነቢያትንስ መጽሐፍ ስታነብ የሚያጠራው የሚያነጻውስ ንጹህ ውሃ የተረጨባቸው ህዝብ የተባሉት በቃሉ በኩል አይደለ ይሆነላቸው እና ለምን እንደ አዲስ ታዩሃለ ብሎ የሚሞግተው ሙግት ነው የሚመስለው እንጂ ሊትራሊ አንድ ሰው ሲመጣ አይሁዳዊ ነው መሆን የሚጠቀምበት መንገድ ስርዓታዊ ነው እንጂ መለኮት በሰው ህይወት ውስጥ የሚያደርገው ጣልቃ ገብነት አይደለም ምን ማለት ነው በቀላል ቋንቋ አንድ ሰው ይመጣል ለምሳሌ አንድ ፕሮሰላይት ይባላል ወዶ ገብ አይሁዳዊ የሆነ ሰው ይመጣል አማልክቶቼ ሁሉ ምን አይደሉም አማልክት አይደሉም ያህዌ ኤሎሂም ጀሆቫ አዶናይ የሆነው እግዚአብሔር አምላኬ ነው ሲል ምን ያደርጉታል ኦኬ ይጋርዙታል ከዛ በኋላ የመንጻት ስርዓት ይፈጽሙለታል ከዛ በኋላ ወደ ይሁዲነት የገባ ይባላል ማለት ወዶ ገብ ይሁዲ ነው ተብሎ ይታሰባል እና በዚህ ህይወት ውስጥ መለኮት በሱ ህይወት ውስጥ የሚያደርገው መንፈሳዊ ነገር ከዛ ጋር እግዚአብሔር ግን የሰውን ህይወት እንደሚለውጥ በአይሁድ ህይወት ግን በጣም ይታወቃል ሁለተኛ የእግዚአብሔር ቃል የሰውን ህይወት እንደሚለውጥ በጣም ይታወቃል ስለዚህ በዚህ ምክንያት ነው አይሁድን ኒቆዲሞስን ጌታ ኢየሱስ እንዴት አታውቅም መምህር ስትሆን ይለውና ሌላ ነገር ይነግሯል ኦኬ ቆይ ከሰማይ የመጣው ነው መልሶ ወዴት የሚሄደው ወደ ሰማይ የሚሄደው እና ይሄ ፕሮግራም በዚህ ምድር ላይ የተጀመረ ፕሮግራም አይደለም አሁን ሰዎችን ዳግም የመውለድ ስራ እግዚአብሔር በሰው መካከል ያደረገው በዚህ ምድር ላይ በሚጀመር ፕሮግራም አይደለም ከሰማይ የመጣው
ወደ ሰማይ የሚሄደው እርሱ ነው እኮ ይሄንን ፕሮግራም ምን የሚያደርገው በሰው ፊት ለፊት ይፋ የሚያደርገው ብሎ ዳግም መወለድ በውስጡ ያላቸውን አንኳር ነገሮች ያነሳል። ኋላ ስናነሳ ማንሳት ስላለብን አንኳር ነገሮችን ያነሳል። ምን ኦኬ ሳክሪፋይ መስዋዕት የሚሆን እንደሚያስፈልግ በዳግም መወለድ ሂደት በሰው ልጅ የዳግም መወለድ ሂደት ውስጥ አንደኛ መገለጥ እንደሚያስፈልግ ማለት የወረደ ይላል አንድ የተገለጠ የሰውን ታሪክ የሚቀይር አካል ሊኖር እንደሚገባ ያስተዋውቃል። ሁለተኛ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል በማለት ለሰው ልጅ ዳግም መወለድ ምትክ ሆኖ የሚሰዋ እንደሚያስፈልግ ይነግረዋል። እሱ ብቻ አይደለም ይሄንን ህይወት ለማግኘት እምነት እንደሚያስፈልግ ይነግረዋል። ይሄንን ደግሞ ዋና ስራ ዋና ነገር ትልቁን ሚና የተጫወተው እግዚአብሔር ነው። አንድያ ልጁን እስኪሰጥ ድረስ ዓለምን እንዴት ወዷል? እንዲሁ ወዷል። እና እግዚአብሔር እንዲሁ በጸጋው በሰው ህይወት ውስጥ የሚያደርገው ነው ይላል። ቀጥሎ ደግሞ ምን ይላል? ኦኬ ይሄ ነገር መልሶ እግዚአብሔር ዓለምን የሚያድንበት የማዳኛ መንገድ ነው። ዓለምን እንዲያድን ነው በማለት ይናገራል። ከፍርድ ነፃ የመውጣት ህይወት ነው ብሎ ይናገራል። ከፍርድ የምንወጣበትን ብቸኛ መንገድ ነው፣ አንድ ነው መንገዱ በማለት ያስተዋውቃል። ስለዚህ ለአንድ አይሁዳዊ ነገር ሁሉ በመሲሁ እጅ ላይ ተጠቅልሎ እንደሚወድቅ ጠንቅቆ ያውቃል። መሲሁ ሲመጣ የቅዱሳት መጻሕፍት ትርጓሜ እንደሚሆን፣ መሲሁ ሲመጣ ትንቢታት ፍጻሜ እንደሚያገኙ፣ መሲሁ ሲመጣ ተስፋዎች አካል ሆኖ እንደሚለብሱ፣ መሲሁ ሲመጣ የህዝቡ ጥያቄ መልስ እንደሚያገኝ ያውቃል። አሁን ወደዛ ነው ቀጥታ ይዞት የሚሄደው። እና ለአንዱ አይሁዳዊ ይሄ አይነት አስተሳሰብ ይሄ አይነት ትምህርት በመሰረቱ በቃሉ የሚደረግ የህይወት ለውጥ በቃሉ የሚመጣ ለውጥና በመሲሁ የሚደረግ ስራ በሰው ህይወት ውስጥ ስለሚደረገው ነገር ትልልቅ ስፍራ ስላለው ነው። እግዚአብሔር የተባረከ ይሁን። አሜን። ምስጋና ለስሙ ይሁን። አሁንም ከዚሁ ሳንወጣ በደንብ ግልጽ ለማድረግ ከሕዝቅኤል 36 ጋር ይሄ ጉዳይ ማያያዝ እንችል እንደሆነ ብናየው መልካም ነው። ሕዝቅኤል 36 ከቁጥር 22 ጀምሮ ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለናንተ የምሰራ አይደለሁም። በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዓይናችሁም ዘንድ በተቀደስኩባችሁ ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር ካለ በኋላ ቁጥር 24 ላይ ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከውስጣችሁ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትማላችሁ፣ ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑልኛላችሁ፣ እኔም አምላክ እሆንላችኋለሁ፣ ከርኩሰታችሁም ሁሉ አድናችኋለሁ፣ እህልንም አጠራዋለሁ፣ አበዛውም አለው፣ ረሃብም አላመጣባችሁም። ደግሞም የራብ ስድብ ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬን የእርሻን ቡቃያ አበዛለሁ። ክፉን መንገዳችሁንና መልካም ያይደለውን ስራችሁን ታስባላችሁ። ስለ በደላችሁና ስለ ርኩሰታችሁም ራሳችሁን ትጸየፋላችሁ። ይህን የሰራው ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን።
ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ ይላል። ብዙ ጊዜ ይሄ ንጹህ ውሃ ከዚህ የመጽሐፍ ቅዱስ ክፍል ጋር ይገናኛልና እስቲ ከዚህ ጋር በማያያዝ ምን እያለ እንደሆነ በተጨማሪ እንደው አጽንኦት ለመስጠት ያህል ነው። ወደ ማጠቃለያው ከመሄዳችን በፊት ይሄን ነገር ብናነሳው መልካም ነው። እስኪ ከዚህ ታሪክ ጋር የተያያዘውን ነገር ብታስታውሰን መልካም ነው። መልካም ነው። እንግዲህ ያው በብሉይ ኪዳን መጽሐፍት ውስጥ እግዚአብሔር ወደፊት የሰጠው ተስፋ ነበር። ከተስፋው መካከል ይሄ ነው። እግዚአብሔር የሕዝቡን ልብ እንደሚለውጥ ድንጋዩን ልብ አውጥቶ የሥጋ ልብ እንደሚሰጥ ይህን ሊያደርግ የሚችለው እግዚአብሔር ነው። ወይም እግዚአብሔር ውጫዊ የሆኑ ስርዓቶችን በመስጠት የሰዎችን ሕይወት በመጠበቅ ቀጣይነት ያለው ስርዓት እንደማይኖር አሳየ ማለት ነው። ስለዚህ የልብ ለውጥ አንደኛው በዚህ ጋር ተነግሯል። ኤርሚያስም እንዲሁ በምዕራፍ 31 ላይ ይናገራል። መረጨትና በንጹህ ውሃ ረጫቸዋለሁ የሚለው ያው መንጻት ወይም ከንስሐ ጋር የተገናኘ ነው። ከነውር ከኃጢአት ነገር ስለ መጽዳት ስለ መቀደስ ሰው ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጣ ማንኛውም ሰው አንድ ነገር ዝልል ብለን መሄድ የለብንም። በክርስቶስ ስናምን እንድናለን በጣም እርግጠኛ ነን። ግን ንስሐ መሀል ላይ የለም ማለት አይደለም። ሁሌም ሰው ሊያስብ የሚገባው እኛ ከእግዚአብሔር ጋር የታረቅነው በጌታችን በኢየሱስ ክርስቶስ በኩል ብቻ ነው። ምንም ጥያቄ ውስጥ ሊገባ አይችልም። ይህ ደግሞ የእግዚአብሔር ቸርነትና የእግዚአብሔር ፍቅር የተገለጠበት ነው። ስለ ኃጢአታችን ግን ልናፍር ይገባል። መጀመሪያ ኃጢአት ምን ያህል አስነዋሪ እንደሆነ አዋራጅ እንደሆነ ያው የእግዚአብሔር ልጅ በመስቀል ላይ ተሰቅሎ ለሰው ልጅ ቤዛ ሆኗል። ያ ውርደት ነው ማለት ነው። እና እግዚአብሔር በእኛ ሕይወት ውስጥ የዳግም ልደት ስራ ሲሰራ አንድ ነገር ግን እውቅና ማግኘት አለበት። ኃጢአተኛ ሆነን እንደኖርን ከዛ ኃጢአት ደግሞ እንደምንነጻ እንደምንቀደስ ጌታ ኢየሱስ አገልግሎት ከመጀመሩ በፊት የንስሐ ጥምቀት ዮሐንስ እየሰጠ ነበር። ይታወቃል። ከውሃ ጋር የተያዘ ነገር ነበር። በዛን ጊዜ ንስሐ ግቡ የእግዚአብሔር መንግስት ቀርባለችና እያለ ዮሐንስ በተደጋጋሚ ይናገር ነበር። ያ የንስሐ ጥምቀት ነው። ስለ መጽዳት ስለ መንጻት መሲሁን ለመቀበል ዝግጅቶች እየተደረጉ እየተከናወኑ ነበር። ይሄንን በውሃ መወከል እንችላለን ማነው በጥምቀት መወከል እንችላለን አንችልም የሚለውን እንለየው በግልጽ ማለት ነው። እውነታው ሰው ዳግም የሚወለደው የሚድነው በኢየሱስ ክርስቶስ በማመን ነው። እዚህኛው ላይ በጣም መቸገር የለብንም። መቼም አንድ ሰው ኢየሱስ የሚባለውን ተውና ዝም ብዬ እጠመቃለሁ የሚል ክርስቲያን በዚህ ምድር ላይ እስከዛሬ አልታየም፣ ተሰምቶም አያውቅም። ብዙም ደግሞ አስቸጋሪ የማይሆኑ በዚህ ምክንያት ነው። ስለዚህ ልክ ሰዎች እንዳመኑ ምን ይደረግ ነበር? ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ እንደምናየው ከሰበከ በኋላ ታዲያ ወንድሞች ወይ ምን እናድርግ አሉ። አዎ በጌታ በኢየሱስ አምነው እንዲጠመቁ ነው ያዘዘው። በሐዋርያት ሥራ መጽሐፍት ላይ ኋላም በቤተ ክርስቲያን ዘመን ውስጥ የምናየው ሰው በክርስቶስ አመነ ከተባለ ያን የሆኑ ይጠመቃል። እምነትና ጥምቀት የአንድ ሳንቲም የሁለት ገጽታ ነው ማለት ነው፣ አይለያይም። ግን አንድ ነገር መጠንቀቅ ይኖርብናል። የዳግም ልደት ስራ በሰው ልጅ የሚፈጸም አይደለም ነው። ጥንቃቄ ማድረግ አለብን። ሰዎችን አንስተን ውሃ ውስጥ ነክረን ዳግም ተወልዷል ብንል በእውነት ነውር ነው። ጥንቃቄ ይፈልጋል። ለዛ ነው ወደኛ ስራ እንዳይመጣ ነው መጠንቀቅ ያለብን። ይሄ እኮ ተአምራዊ እኮ ነው ማለት ትልልቅ ነን የሚሉ ሰዎችም ሊያስቡ ይገባል ብለን ደጋግመን የምንናገረው እግዚአብሔር የሚሰራውን በእኛ ህይወት ውስጥ እንዳንዘነጋ ነው። ለምን ካልን ክርስትና ራሱ ትምህርቱን የሚጀምረው ከክርስቶስ ጋር ስትገናኝ ጽድቅን አውጀ ነው የምትጀምረው ነው የሚለው። ለምን? በክርስቶስ ጽድቅ። ሁለተኛ የእግዚአብሔር ልጅ መሆንን አውጀ ነው የምትጀምረው። እድገታችን ልክ ሰው በስጋ በአካል እንደሚያድገው ሁሉ ማለት ነው በመንፈሳዊ ህይወትም እናድጋለን። ያ ሳይሆን ሲቀር አሁን ማህበረሰባችን ውስጥ እያየን ያለ ነው የኛ የህይወት መለወጥ የኛ ስብከት የኛ አገልግሎት ምን ላይ ነው እያተኮረ ያለው?
ሰው በሚሰራው ሰው በሚያደርገው ስርዓት እንዳንታለል እንዳንዘነጋ እግዚአብሔር በእኛ ሕይወት ውስጥ የሚሰራው ስራ አለ። ያ ደግሞ ክርስቶስ ኢየሱስን በማወቅ በማመን የእግዚአብሔርን ስራ አሜን ብሎ በመቀበል። ታዲያ የእግዚአብሔር ስራ ምንድነው? ከክርስቶስ ጋር ስንገናኝ እግዚአብሔር በመንፈሱ ይወልደናል። ብዙ ጊዜ እኛ ሀገር ሰው እልፍ ይልና መጠመቅ እንዲኮነ ምንም ችግር የለውም። ግን ጌታ ኢየሱስ ክርስቶስ ታምኗል አልታመነም ነው የኛ ዋናው ስራ። ለምን ሙሉ ለሙሉ በጥምቀት ወክለን ማለፍ ተቸገርን ካልን አንደኛ ጌታ እዚህ ጋር በቀጥታ ስለ ጥምቀት እያስተማረ ስለመሆኑ ማስረጃ የለንም፣ እውነታው ማለት ነው። አንዱ ይሄ ነው። ሁለተኛ የሐዋርያት ሥራ ምዕራፍ 10 ላይ ገብተን ስናነብ ስለ ቆርኔሌዎስ ታሪክ ገና ወደ ውሃ ጥምቀት ከመሄዱ በፊት የመንፈስ ቅዱስ ጥምቀት ቀድሞ ያ ሰው ሕይወቱ ተለውጦ እናያለን፣ በመንፈስ ቅዱስ ተሞልቶ ማለት ነው። እንግዲህ ከውሃው ቀድሞ እናያለን ታሪኩ ማለት ነው። ይሄ እንዲህ ያሉ ነገሮች እንድንጠነቀቅ ያደርገናል። ሁለተኛ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክት ውስጥ ለእግዚአብሔር ቃል ያለውን ክብር ደግሞ አገልግሎቱን ይናገርና እኔ እንድሰብክ ነው ጌታ የላከኝ ነው የሚለው አይደል? አዎ እንዳጠምቃል ጥምቀትን እያሳነሰ አይደለም። ግን ሰው ካልተጠመቀ በስተቀር ዳግም አይወለድም የሚል ትምህርት በሐዋርያት ትምህርት ውስጥ ገዝፎ ነው ቢሆን ኖሮ እንደዚህ ያለ ንግግር ይናገራል ለማለት እንቸገራለን። ለዛ ነው የምንጠነቀቀው። ዛሬም ግን ሰው ሲያምን ቶሎ መጠመቅ አለበት። ያንን አንለይም ማለት ነው። ጥምቀት ከመዳን ታሪክ የተነጠለ ታሪክ የለውም። ክርስቲያን የሚያጠምቀው ወይም የክርስትናን ትምህርት ራሱ ምን ይለየዋል ታዲያ ካልን ውጫዊ ስርዓቶች አይደሉም፣ እግዚአብሔር በመንፈሱ ዳግም ስለሚወልደን ነው። ጥምቀት ማድሮም እኮ ነበር፣ ቅድምም በታሪኩ ሲነሳ ነው። ወደ ይሁዲነት ለመግባትም እኮ ይደረግ ነበር። በዮሐንስም አገልግሎት ውስጥ የንስሐ ጥምቀት ነበር። ግን የብሉይ ኪዳን ትምህርት ውስጥ ጌታም አንተ የእስራኤል መምህር ስትሆን ይህንን እንዴት አላስተዋልክም ብሎ ገፋ የሚያደርገው ምንድን ነው? የልብ ለውጥ መኖሩን ትንቢት ተናግሯል። የድንጋይ ልብ እንደሚወጣ ከሰው ውስጥ መረጨት ደግሞ መጽዳትም እንዳለ ማለት ነው። መንጻትም እንዳለ። ይሄ መንጻት እኮ የመጣው ኢየሱስ ደሙን ስላፈሰሰ እኮ ነው፣ ያለ ደም ስሬት ስለሌለ ማለት ነው። እና እግዚአብሔር የሚሰራውን ስራ አግዝፈን መናገር ይኖርብናል እንጂ የኛ ስርዓቶችን በመውደድ ይህንን ማለባበስ የለብንም። ለምን ካልን በብዙ ዓለም አሁን ከ2.6 ቢሊዮን ህዝብ ክርስቲያን ነው በዓለም ላይ። አብዛኛው ባህላዊ ክርስቲያን ነው። ልክ ነው፣ ይጠመቃል፣ እናውቃለን። ግን ከእግዚአብሔር ተወልዶ ያ የእግዚአብሔር ባህሪና ህይወት አይታይበትም። ያ ያስወቅሰናል። ጌታ አይታይም በብዙ ሰው ህይወት ውስጥ። በእኛ ምድር ህዝባችን አብዛኛው ወይም ብልጫው ክርስቲያን ነው። ግን ከእግዚአብሔር ስለመወለዱ ከእግዚአብሔር ቃል ጋር ስናስተያይ ህይወትና እዚህ ጋር አንድ አይደለም። ግን ለስርዓቱ ብዙ ግጭት ውስጥ እንገባለን እና ለጥምቀት ይህንን ነገር ስንወክል እንድንጠነቀቅ ነው። መልካም፣ ክብር ለስሙ ይሁን። በጣም በዚህ በዮሐንስ ወንጌል ምዕራፍ 3 ላይ የጌታ ደቀ መዛሙርት ራሱ ሲያጠምቁ እንደነበረ እንግዲህ ከክርስትና በፊት ከጌታ ከኢየሱስ ክርስቶስ መሰቀልና መነሳት በፊት ልክ ዮሐንስ መጥምቅ ያደርገው እንደነበረ ሌሎች በአይሁድ ባህል ውስጥ ያደርጉት እንደነበረ የጌታ ደቀ መዛሙርት ያጠምቁ እንደነበረ ተጽፏል። መቼም ይሄ ጥምቀት ከዳግም ልደት ጋር ልናያይዘው አንችልም። ሐዋርያት ክርስቶስ ከመሰቀሉ በፊት ሲያደርጉ የነበረው ነገር ግን ከህይወት ለውጥ ከመመለስ ወደ እግዚአብሔር ፊትን ከማዞር የቀደመውን ህይወትና አዳፋውን ነገር ከመጥላት ጋራ በተያያዘ ህሊና ሰዎች ያቋም ለውጥ ማድረጋቸውን ሊያሳይ ይችላል። እንግዲህ ወደ ጌታ ማብራሪያ እንምጣ። በመሰረቱ ያው የሚነሱ ነገሮች ስላሉ ማንሳትም ስላለብን ርዕሳችንም ስለሆነ በዚህ መልኩ ማንሳታችን ልክ ነው እንጂ በዚሁ ክፍል ጌታ ኢየሱስ ክርስቶስ በእርግጥ ዳግም መወለድ ወይም ለዓለመጥፋት መዳን ወደ እግዚአብሔር መንግስት ውስጥ መግባት ከተሰቀለው የነሐስ እባብ ጋር በንጽጽር የቀረበበትን ሁኔታ ራሱ ጌታ ኢየሱስ መናገሩ ያንን ተከትሎ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም
በእርሱ የሚያምን የዘላለም ሕይወት አለው በአንዱ በእግዚአብሔር ልጅ ስም በማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል የሚለው ወይም ደግሞ አሁን ተፈርዶበታል የሚለው እውነት ሰው ከፍርድ የሚያመልጠው በሌላ ቋንቋ ዳግም የሚወለደው ከእግዚአብሔር የሚወለደው የማይጠፋው ማለት ነው ምንም ጥርጥር የለውም ቅድም መነሻችን ላይ አንስተነዋል ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እነርሱም ከስጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱም በመንፈስ ቅዱስ ከእግዚአብሔር ተወለዱ እንጂ ይላል አሁን ይሄንን ስናይ የመጀመሪያው ቅድመ ሁኔታ ልጁን መቀበል ነው ምክንያቱም ለተቀበሉት ስለሚል በልጅነቱ በክርስቶስነቱ በእግዚአብሔር ልጅነቱ ስላልተቀበሉት አይሁድ በዛ ምክንያት እንደሰቀሉት ነው የምናየው ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የእግዚአብሔር ልጅነት ከአዳም ልጅነት ከእናት ከአባት ልጅነት ከመጀመሪያ ከነበረው ልጅነት የእግዚአብሔር ልጅ መሆን እንግዲህ ዘር የሚቀየር በማይጠፋው ዘር በኩል የሚከናወን ሰዎች የእግዚአብሔርን ቃል ሰምተው ጴጥሮስ እንደነገረን የተወለድነው በማይጠፋው ዘር ከእግዚአብሔር ነው እንዳለ ያ የማይጠፋው ዘር ደግሞ ወንጌል እንደሆነ እግዚአብሔር ቃል እንደሆነ በግልጽ ጴጥሮስ ነግሮናል እና ከዚህ የተነሳ የማይጠፋው ዘር የሕያው እግዚአብሔር ቃል ወደኛ ሕይወት ሲመጣ ስለ ኢየሱስ ክርስቶስ የሚነግረንን ያንን አሜን ስንል ክርስቶስን ተቀበል ነው ማለት ነው ሌላ ማለት አይደለም ስንቀበለው ደግሞ መንፈስ ቅዱስ የሚሰራው ስራ አለ እኛን ይለየናል በግልጽ ቋንቋ የእግዚአብሔር የምንሆንበት ልደት ይከናወናል ማለት ነው ያም ስጋዊ ልደት አይደለም ከእግዚአብሔር ተወለዱ ነው የሚለው ከዛኛው ልደት ይለያል አው ከእግዚአብሔር መወለድ የተባለው ይሄ ነው አሁንም ወደ ዮሐንስ ወንጌል ምዕራፍ 3 ስንመጣ ጌታ ኢየሱስ ክርስቶስ ከዚህ በኋላ ለኒቆዲሞስ የሰጠው ማብራሪያ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ ይልና ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማንንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ከዛ ወዲያው ቀጠል አድርጎ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል ስለዚህ የሰው ልጅ እንዳይጠፋ የሰው ልጅ እንዲድን የሰው ልጅ እንዳይፈረድበት ከላይ ይወረዳል ከሰማይ ይመጣል በጣም ቅድም ስናነበው አስተውለናል ብዬ አስባለሁ በተደጋጋሚ ስለናንተ አይደለም ስለተቀደሰው ስሜ ስለ ስሜ ሲልና ያለን የእስራኤልን መጎብኘት እንኳን አሁንም እግዚአብሔር እንደው ራሱ ኃላፊነት ወስዶ የሰራውን ስራ እናያለን ከላይ የወረደው ያደረገውን እናያለንና ይሄ መቼም ከእግዚአብሔር ስለመወለድና ስለመዳን እንግዲህ ከእግዚአብሔር መወለድ እግዚአብሔር መንግስት ማየትና መውረስ ነው ስለመዳን የነሐሱን እባብ የጠቀሰበት አግባብ በጣም የሚደንቅ ነው ስለ ነሐሱ እባብ እናንሳና ወንድሜ በዚህ ዙሪያ ያለውን አካፍለን ምስጋና ለእግዚአብሔር ይሁን እንግዲህ አሁንም እየተነጋገርን ያለነው የናዝሬቱ ኢየሱስ ያስተማረውን የተናገረውን ነው በስማ በለው ሳይሆን የሰሙት የቃሉ ተማሪዎች መካከል አንዱ የሆነው ወንጌላዊው ሐዋርያው ዮሐንስ የጻፈልንን ነው እየተነጋገርን ያለነው እግዚአብሔር የተባረከ ይሁን የነሐስ እባብ እንግዲህ ይሄ ታሪክ ቅዱስ መጽሐፍ የሚያነብሰው በዘሁልቅ ምዕራፍ 21 ላይ ከቁጥር 8 እስከ 9 ድረስ የሚገኝ ታሪክ ነው እንግዲህ ያ በጣዖት አምልኮ የሰከረ እና በሞት ውስጥ የነበረ በእባብ እየተነደፈ የነበረ ህዝብ ስለዳነበት እግዚአብሔር በባላ ላይ ሰቅሎት ስለዳኑበት ስለዛ እባብ ነው ሱን ሲያዩት ይድኑ ነበር ይላል በጣም ትልቅ ነው ማለት ነው ክፍሉን ቀጥታ ማንበብም ቢቻል መልካም ይመስለኛል ዘሁልቅ ምዕራፍ 21 ላይ ኦሪት ዘሁልቅ ምዕራፍ 21 ከቁጥር 4 ጀምሮ ከሆርም ተራራ ከኤዶሚያስም ምድር ርቀው ሊዞሩ በኤርትራ ባህር መንገድም ተጓዙ የህዝቡም ሰውነት ከመንገዱ የተነሳ ደከመ ህዝቡም
በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብጽ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችን ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርነው በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔር ሙሴን እባብን ሰርተ በዓላማ ላይ ስቀለው፣ የተነደፈው ሁሉ ሲያይ በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለው። እባቡም የነደፋቸው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። እንግዲህ ይሄ ታሪክ ነው። በምድረ በዳ እየተጓዘ ያለ ሕዝብ የእግዚአብሔር መግቦት ላይ ሲያምጽ፣ የእግዚአብሔር በምድረ በዳ ማስተዳደር ላይ ሲሰላች፣ ማግሮምረም ሲፈጠር፣ የባርነትን ጊዜ ሲናፍቅ እግዚአብሔር ሊቀጣው እባብ እንደላከበት ይሄ ሕዝብ በእባብ እየተነደፈ እንደነበር ታውቃላችሁ። ከ600,000 በላይ ወንዶች በአጠቃላይ እስከ 2 ሚሊዮን የሚደርስ ሕዝብ ነው ከግብጽ የወጣው። ይህንን ሕዝብ ዝናብ ሳያዘንብ መሬትም ሳትታረስ በእግዚአብሔር ተአምራዊ ጉብኝት የሚጣፍጥ ግሩም ምግብ መና እየበላ ከአለት ውሃ እየጠጣ የሄደ ሕዝብ ደርሶ መንገድ ላይ ያለ ሰለቸን አለ ማለት በዚህ በእግዚአብሔር ጉብኝት ሰለቸን። እግር መንገድ መናገር ጥሩ ነው። ለእግዚአብሔር ሕዝብ እግዚአብሔር አስፈላጊ ነው ካለ ተአምራትን ያደርጋል። በተአምራት ነው እየተመገቡ የእግዚአብሔር መግቦት ላይ ነው ያነጹት። የእግዚአብሔር ኢኮኖሚ ላይ የእግዚአብሔር የማስተዳደር መንገድ ላይ ሰዎች ምን አሉ? አመጹ ማለት ነው። አመጽ ተነሳ እና በዚህ ምክንያት በእባብ ይነደፉ ጀመር ማለት ነው። ብዙ ሰው በእባብ ይሞት ጀመር እና በዛ ምድረ በዳ ምንም በሌለበት ብቸኛ ተስፋ እግዚአብሔር ቢሆንም ብቸኛው መጋቢ እግዚአብሔር ቢሆንም የእግዚአብሔር ነገር ላይ አግሮመረሙ። ወደ ኋላ ተመልሶ ሁሉ ማሰብ ጀመሩ ማለት ነው። ስለ ግብጽ እንጀራ የለም አሉ። በሌላ ቋንቋ በእኛ ቋንቋ ነው ቂጣው የለም የሚበላው ነገር የለም ብለው ተናገሩ እና በእባብ ሲነደፉ ሕዝቡ ዋይታ ይዞ ወደ ሙሴ መጡ። ሙሴ ጸለየ እና እግዚአብሔር ብር ሰጠው እና የሰጠው ነገር ምንድነው? እባቡን ስቀለው፣ ከፍ ባለ እንጨት ላይ አድርገና ምን በለው ስቀለው። ከዛ ያየው ይድናል አለ ማለት ነው። እና በእባብ የተነደፈው ሁሉ ምን ማድረግ ጀመረ? ማየት ጀመረ ማለት ነው። ሲያይ ሕዝቡ መዳን ጀመረ። ጌታ ኢየሱስ ይሄንን ታሪክ ነው ቀጥታ የወሰደው ማለት የትኛውን? የናሱን እባብ ታሪክ። በርግጥ የዚህ የናሱ እባብ ኋላ ለሕዝቡ ማሰናከያ ሆኗል እኮ ነሁሽታን ተብሎ እስኪሰባበር ድረስ በታቦት ውስጥ ሲቀመጥ የነበረ ነገር እንደ የተለያየ ሚራክል እንደሚያደርግ የሚታስበው ነገር ኋላ ተሰባብሯል። ጌታ ይህንን ጠቀሰው። ምን ያየው ይድናል የሚል ምን ግን ያየው ቢድንም መሰቀል ነበረበት ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው የሰው ልጅ ይሰቀል ዘንድ ይገባዋል። የሰው ልጅ ሰው የተባለ የሰው ዘር ሊድንበት የሚችል በዛ ምድረ በዳ እስራኤል የሚባል ሕዝብ ሊድንበት የቻለው ብቸኛ የመዳኛ መንገድ እግዚአብሔር የሰጠው በእግዚአብሔር አደራረግ ነው እንጂ በሳይንስ አደራረግ አይደለም፣ በተፈጥሮ አደራረግ አይደለም። በእግዚአብሔር አደራረግ ከዚህ ሞት ሊድኑበት ቻሉ። የእግዚአብሔር አደራረግ ሰዎች ሁሉ በማመን የዘላለም ሕይወት የሚያገኙበት መንገድ አሁን የተሰቀለው ኢየሱስ ነው እና ኢየሱስ እንዲህ ያለ ስለራሱ ሲናገር ይሰቀል ዘንድ ይገባዋል አለ። በእርሱ በማመን ሰዎች እንዲድኑ ጌታ ኢየሱስ መሰቀል ነበረበት። የሰው ልጅ የዘላለም ሕይወት የማግኘት ጉዳይ፣ ከእግዚአብሔር ጋር የመታረቅ ጉዳይ፣ ዳግም የመወለድ ጉዳይ፣ የእግዚአብሔር የመሆን ጉዳይ ፈጽሞ
በሰው በምድረ በዳ ያለው በሰው በሆነው ነገር እንዳልዳነ የምድረ በዳው ተጓዥ ባየው ነገር እንደዳነ የናዝሬቱ ኢየሱስ ይሰቀል ዘንድ ይገባዋል። ስለራሱ ሲናገር እኔ መሰቀሌ አስፈላጊነቱ እኔን የሚያምኑት ምን ይሉ ዘንድ ይድኑ ዘንድ ነው ብሎ ተናገረ። ይሄም ልዩ ነገር ነው። በእርግጥ ለኒቆዲሞስ እንዴት ቅርብ ያረገ ስለ አዲሱ ህይወት እየተናገረው እንደሆነ ማስተዋሉ ጥሩ ነው። ምን ነው ኒቆዲሞስ ቀድሞ እኮ አባቶቻችን በምድረ በዳ እኮ በተሰቀለ እባብ ምን ብለዋል? ድነዋል። አሁን ከፍ ያለውን ውስብስብ የሆኑ ስለማይታየው መንፈሳዊ ነገር ለምና በመታወቀው የእስራኤል ታሪክ ውስጥ በተሰቀለ እባብ አይተው ከሞት እኮ ተርፈዋል አባቶቻችን። አሁን ዓለም የሰው ልጅ ይድን ዘንድ በእኔም በማመን የዘላለምን ህይወት ያገኝ ዘንድ እኔ መሰቀል ግድ ያስፈልገኛል። ግድ ነው ማለት ነው። ምን ይያልን ነው? ዳግም የመወለድ ጉዳይ እንዴት ነው? ተከፈተ ተብሎ እንደሚከፈት ኤግዚቢሽን አይደለም። በቃል የተነገረ አይደለም። የጌታ ኢየሱስ ክርስቶስን የመስቀል ላይ ሞት ዋጋ ያስከፈለ ነገር ነው። እና ሰው ኢየሱስ ክርስቶስን በማመን የእግዚአብሔር የሆነውን ዘላለማዊ ህይወት ይካፈላል ስንል ኢየሱስን ግን በመስቀል ላይ አሳልፎ የሚሰጥ እውነት እንደሆነ ግን ማስተዋል አለበት። ለኒቆዲሞስ የነሐሱ እባብ ታሪክ በጣም ቅርብ ታሪክ ነው። ምክንያቱም በየበዓሉ ያ የምድረ በዳ ጉዞ ምን ይደረጋል? የሚዘከር ነው። እንዲህ ያለ የዳግም መወለድ ጉዳይ፣ የእግዚአብሔር ልጅ የመሆን ጉዳይ፣ የእግዚአብሔር ህይወትን የመካፈል ጉዳይ፣ የእግዚአብሔርን ዘላለማዊ ህይወት የማግኘት ጉዳይ፣ የልጁን ህይወት ያውም በመስቀል ላይ መሞትን የሚጠይቅ ጉዳይ ነው። አሁን ይሄንን ለምናነብ ለኛ ምንድነው ትርጉም ይሰጣል? ነገሩ ካለቀ በኋላ ጌታ ኢየሱስ ተሰቅሎ ስራውን ከፈጸመ በኋላ ምንድነው? የመሰቀል ጉዳይ ደረት የሚያስደቃ ነው አይደለም ማለት ነው። ጥቁር የሚያስለብስ ነው አይደለም ማለት ነው። ባዶ እግር የሚያስኬድ ነው አይደለም ማለት ነው። ምንድነው? ልንቀበለው የሚገባ ልናምነው የሚገባ እውነት ነው። ልናምነው ህይወታችንን ጣል ልናደርግበት በምድረ በዳ ያለው አንድ ብቸኛ ተስፋ ነበራቸው፣ የናሱን እባብ ማየት። የሰው ልጅ ከዚህ ሞት ከሆነ ህይወት ተስፋ ከሌለበት ህይወት ሊድንበት የሚችል እንደዚህ ጣል አድርገን ራሳችንን ልንጥልበት የምንችለው እውነት ምንድነው ከተባለ የናዝሬቱ ኢየሱስ በመስቀል ላይ መሰቀል ነው። እና የጌታ ኢየሱስ መሰቀል በእኛ የእግዚአብሔር ልጆች ሆነን መወለድ ላይ ያለው ስፍራ ለምድረ በዳ ተጓዦቹ የነሐሱ እባብ አይተካ ሚና እንደነበረው ለኛም ህይወት የማይተካ የሰው መፍትሄ ሳይሆን የእግዚአብሔር መፍትሄ ነው። እግዚአብሔር የተባረከ ይሁን። አሜን። ክብር ለስሙ ይሁን። እንግዲህ የትምህርቱ አንኳር መልእክት እንደመሆኑ መጠን እስቲ ከነሐሱ እባብና ከጌታችን ከኢየሱስ ክርስቶስ ንጽጽር ጋር ተያይዞ እንዲሁም ይሄን በመቀበል ዮሐንስ ወንጌላዊ አጽንኦት የሰጠበትን ነጥብ ቁጥር 16 ላይ እንዲሁ ከዚሁ ጋር ተያያዥነት ያለውን የወንጌል ሐሳብ በማንሳት ማጠቃለያ መልእክት ብታስተላልፍ መልካም ነው። ወደ ምንድነው ወደ ክላይማክስ ወይ ጦዘት ወደሚባለው ክፍል ይመራናል። ይሄ እስካሁን እንግዲህ በጌታና በኒቆዲሞስ መካከል ያለውን ውይይት ትምህርት ተመልክተናል። ኒቆዲሞስ ወደ ጌታችን ወደ ኢየሱስ መጥቶ እየተማረ ነው። መማር ብቻ ሳይሆን ከጌታ ጋር በጣም ተቀራርቧል። አሁን ወደ ውስጡ እየገባ ነው ማለት ነው። የእግዚአብሔር ዓላማና የእግዚአብሔር ሐሳብ እንደ ድልድይ አንድ ነገር አገልግሏል። መጀመሪያ ላይ እንዳየነው ኒቆዲሞስ ወደ ኢየሱስ ለመምጣት ያነሳሳው ከእግዚአብሔር እንደሆነ ተረድቷል። እውነተኛ መምህር እንደሆነ ተረድቷል። ይሄ ግን በቂ አልነበረም። ስንናገረው የቆየነው በአንድ ቃል ሊጠቀልል የሚችል
ከላይ ስለመወለድ አስተማረው ጌታ። ከላይ መወለድ በጣም አስደሳች ነው። ታሪኩ ራሱ ደስ ይላል። ካሁን በኋላ ምን ይኮናል ማለት ነው? የእግዚአብሔር ልጅ ይኮናል። በእውነት ከላይ መወለድ የሚለውን በተለይ ከእግዚአብሔር የተወለደ ያው የእግዚአብሔር ልጅ ነው የሚባለው። ከስጋ የተወለደ የስጋ ነው። ከውሃ እንደው ሊትራል ከውሃ ብንወለድ የውሃ ልጅ ነበረ የምንባለው። አደገኛ የሚያደርገውም ለዚህ ነው። መጠንቀቅ ያለብን ከላይ ስለመወለድ ነው እየተናገረ ያለው። እና ለምንድን ነው አሁን ወደዚህ ገፍተን ስንመጣ ወደ መደምደሚያ የሚወስደን ካልን ይህ ሁሉ የሚፈጸመው በአንድ መንገድ ነው። ምንም እንኳ እግዚአብሔር ለሰው ልጅ ታላቅ ፍቅር ቢኖረው ሰው ማዳን ቢፈልግም አንዳች ነገር ግን መሆን አለበት። ኒቆዲሞስ ይህንን እንዲያውቅ ይፈልጋል። ለካ ኢየሱስ መምህር ብቻ ከእግዚአብሔር ዘንድ የመጣ ብቻ ሳይሆን ቤዛ ነው። ይሄ የኒቆዲሞስንና የኢየሱስን ግንኙነት ዘላቂ ያደርገዋል። ምንም ያህል የእግዚአብሔርን ስራ ብናውቅ፣ እግዚአብሔር በእስራኤል ሕዝብ መካከል የሰራውን ስራ ብንሰብክ፣ ብንማር፣ ብናስተምር፣ ስለ እግዚአብሔር ብዙ እውቀት ቢኖረን፣ ስለ መግቦቱ እግዚአብሔር በክርስቶስ በኩል ያደረገውን ማወቅ አለብን። እግዚአብሔር ለኛ ያለውን ፍቅር በልጁ በኩል ነው የገለጠው። ደግሞ ይሄ የሚያም ደግሞ ትልቅ መስዋዕትነት ነው፣ ለፍቅር የተከፈለ ዋጋ። ልክ ነው። እስራኤል ላይ የደረሰው መቅሰፍት ነው ታሪኩ ከብሉይ ኪዳን ያመጣልን። ከእባቡ እንግዲህ ወደ ህዝቡ የተላለፈ መዛማ ነገር ነበር። እንደምናውቀው እባብ ሲነድፍ እባቡ ምንድነው መርዙን ነው ወደ ሰው የሚረጨው። በሰው ህይወት ውስጥ ኃጢአት የሚባል መርዛም ነገር ነበር። ይህ መሸነፍ ነበረበት፣ ይህ መወገድ ነበረበት። ይህ ታሪክ በብሉይ ኪዳን ውስጥ ተጽፎ እንደምናገኘው ይሄ ምንድነው ታይፖሎጂ የምንለው ምን ነበር? ንጽጽራዊ በሆነ መንገድ መሲሁን የሚወክሉ ታሪኮች በብሉይ ኪዳን መጽሐፍ ውስጥ በየደረጃው በየደርዙ ተቀምጦልን እናገኛለን። ኢየሱስ ራሱ አብራራው፣ ይሄንን ወደ አደባባይ አመጣው። ስለዚህ ጌታ ልክ ሙሴ በምድረ በዳ እንዳደረገው እርሱም በአደባባይ እሱ ኃጢአተኛ አይደለም፣ መርዝ የሆነውን ኃጢአት ለማሸነፍ በመስቀል ላይ ይሰቀል ዘንድ ይገባ ነበር። ሰዎች ዳግም እንዲወለዱ ዳግም መወለድን በክርስቶስ ከማመን ጋር አንድ ላይ ነው ማሰብ ያለብን፣ የተነጣጠሉ ነገሮች አይደለም። ሰው በክርስቶስ ኢየሱስ ሳያምን በዚህ የመስቀል ጉዞ ነው ማለት ነው ፍጻሜ ላይ የሚያደርሰው። መስቀል ባይኖር፣ ትንሣኤ ባይኖር፣ ኢየሱስ በመስቀል ላይ ባይሞት ትርጉም የለውም። ዳግም መወለድም አይቻልም። ለዚህ ነው እኛ አጥብቀን ኢየሱስን እናስበው፣ የሃይማኖታችን ሐዋርያና ሊቀ ካህናት የሆነውን አይናችን ኢየሱስ ላይ ይሁን የምንለው። ለምን? ያለ እርሱ ሊሆን አይችልም። ቤተክርስቲያን ሊኖረን ይችላል፣ አገልጋዮች ሊኖረን ይችላል፣ ታሪክ ሊኖረን ይችላል፣ ሕጉ በእጃችን ሊኖር ይችላል፣ ብዙ ስርዓት ሊኖረን ይችላል። ያለ ኢየሱስ ግን እነዚህ ሁሉ ትርጉም የላቸውም። በእውነት ኢየሱስ ነገሮች ሁሉ ትርጉም የሚኖራቸው እንዲህ እንደሆነ በግልጽ ለኒቆዲሞስ ነገረው ማለት ነው። ኒቆዲሞስ አሁን መምህር መሆኑን ከእግዚአብሔር ዘንድ መሆኑን ብቻ አይደለም የተማረው ያየው፣ ከእግዚአብሔር መወለድን ተማረ። ይሄ ግን የሚፈጸምበትን ማወቅ ነበረበት። በፊቱ የሚያየው ኢየሱስ ከጥቂት ጊዜ በኋላ እንደሚሰቀል እንዲያውቅ ጌታ ትንቢት እየተናገረ ነበር። በዚህ መሰረት እግዚአብሔር ምን አደረገ? ልጁን የመዳን ምልክት ወይ ደግሞ መድኃኒት አድርጎ አቆሙ ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲያገኝ፣ በክርስቶስ ኢየሱስ የሚያምን በኢየሱስ የሚያምን የዘላለም ሕይወት እንዲያገኝ። ታዲያ ምን እየሆነ ነው ማለት ነው? ኒቆዲሞስ ስለ ያህዌ ብዙ ዕውቀት አለው፣ ሕጉን ያውቃል። ኢየሱስ ከእግዚአብሔር ጋር የሚያገናኝ ብቸኛ መንገድ እንደሆነ በዛ ምሽት ተማረ ማለት ነው። ይሄ የማይለወጥ ትምህርት ነው። ማንም በምንም ሊተካው የማይችል ሰው እግዚአብሔርን ሊያገለግል እግዚአብሔርን ደስ ሊያሰኝ ከእግዚአብሔር ጋር ሊኖር ከፈለገ ዛሬ ያለ ኢየሱስ እግዚአብሔርን ሊያገኝ አይችልም። የትኛው ኢየሱስ? በመስቀል ላይ የሞተው የትኛው ኢየሱስ? ከሰማይ የወረደው እርሱ የሰው ልጅ የሚለውን የሚወደውን ነው እዚህ ጋር የጠቀሰው ከዳንኤል ላይ የሰው ልጅ ያለ እርሱ በሰማያት ያለ ነው። ስለዚህ ትምህርቱ ሙሉ ሆነ ማለት ነው። አሁን ተስተካከለ።
ሁሉንም ነገር አወቀ። በዚህ መሰረት ወገኖቼ ይህ የእግዚአብሔር ቃል እንደሚናገረው ጌታችን ኢየሱስ ወደዚህ ዓለም የመጣው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ እርሱ ራሱ እንደሚለው ይሰቀል ይገባዋል አለ። አሁን ይህንን ብናወጣ ዳግም መወለድ የሚባልም የለም። ትምህርቱ ሙሉ አይሆንም ነበር ማለት ነው፣ ፍጹም አይሆንም። እና አይናችንን ዛሬም በኢየሱስ ላይ እንድናደርግ ይሄ ምሽት በእውነት ይሄ ኒቆዲሞስ እና ጌታ የተገናኙበት እንዴት ድንቅ ምሽት ነው። ለምን ኒቆዲሞስ ሕይወቱ ተለወጠ፣ ከኢየሱስ ጋር ተዋወቀ። በጣም አስደሳች ነው። በየትኛውም ሁኔታ ውስጥ ያላችሁ ወገኖቻችን እንዲሁ ልናደርግ ይገባል። ኢየሱስ ከእግዚአብሔር ጋር የሚያገናኝ ብቸኛ መንገድ ነው። የእሱ ሞት፣ የእሱ ትንሣኤ፣ የእሱ መስቀል ነው ሁሉንም ሙሉ ፍጹም ያደረገው። እግዚአብሔርን በዚህ እናመሰግነዋለን ስለ ድንቅ ስጦታው። ክብርና ምስጋና ለስሙ ይሁን። እንግዲህ ይሄንን መነሻ ዮሐንስ ወንጌል ምዕራፍ 3ን ማለት ነው አድርገን ያየነውን ክፍል አጠናቀናል ማለት እንችላለን። እንደው ስለ ነሐሱ እባብ ትንሽዬ ለማጉላት ያህል ተብሏል። ያልተባለ አዲስ ነገር አይደለም፣ ያልተጠቀሙም አይደለም። ግን በጣም በአዲስ ኪዳን የመጽሐፍ ክፍል ውስጥ ከሚደንቁኝ ነገሮች አንዱ ነው። እንደውም በጌታ በኢየሱስ ባይጠቀስ ኖሮ ሌላ ሰው ጠቅሶት ቢሆን እንደው ባልጠፋ ምሳሌ እንዴት እባብን በዚህ መልኩ ያነሳዋል እል ነበር ለክርስቶስ በንጽጽር መቅረቡን ስናይ። ምክንያቱም ያው እባብ ከዘፍጥረት 3 አንስቶ ምን አይነት ገጽታ እንዳለው ይታወቃል። በቁሙ እባብ የሚባለው እባብ ከዛ ባሻገር እባብ ጠላት የተጠቀመበት እና የሰው ልጅ የውድቀት የመጀመሪያ ምዕራፍ የታየበት ማንነት ከመሆኑ ጋር ተያይዞ ይሄንን ከእስራኤል ልጆች መነደፍ እና መውደቅ ጋር ስናያይዘው ቅድም ወንድሜ ደሬ እንዳነበበልን ዘኍልቍ ምዕራፍ 21 ላይ እንደምናየው እንግዲህ በእባብ ተነድፎ በማጉረምረሙ ምክንያት በኃጢአቱ ምክንያት ሜዳ ላይ የወደቀውን የሰው ልጅ ወይም እስራኤላዊ ከዚህ ለማትረፍ እግዚአብሔር ለሙሴ ያዘዘው ትእዛዝ ከነሐስ እባብን እንዲሰራ ነው። እና ከነሐስ እባብ ሰራ፣ በዓላማ ላይ ወይም በባላ እንጨት ላይ ሰቀለው ነው ያለው። ያንን ከፍ አድርጎ ሰቀለውና እንድትፈወሱ ይሄን ተመልከቱ አላቸው። የነደፋቸው ያው መርዝ ማመንጨት የሚችል እባብ ነው። በተፈጥሮ እባብ የሆነ ሊገድል የሚችልና ብዙዎች ተረፍርፈዋል። ግን ሙሴ የሰቀለው እባብ በተፈጥሮም በባህሪው እባብ አይደለም። አንደኛ የእባብ ቅርጽ የሰጠው ራሱ ሙሴ እንጂ ሲጀመር የእባብም ቅርጽ አይኖረውም፣ ነሐስ ነው። ያ ነሐስ ቀልጦ በቅርጽ ማውጫ የእባብ ቅርጽ እንዲኖረው ሆኖ ተሰርቷል። ሰው የእባብ ቅርጽ የሰጠው በባህሪው እባብ ያይደለ የማይናደፍ የማይጎዳ ነሐስ ነው። የእባብ ቅርጽ ይዞ እዛ ቦታ ላይ የተንጠለጠለው እና ሮሜ ምዕራፍ 8 ቁጥር 3 ላይ ከስጋ የተነሳ ለሕግ ስላልተቻለው በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገው ይላል። ኃጢአት የለበትም፣ ግን በኃጢአተኛ ስጋ ምሳሌ ተገልጧል ክርስቶስ። በባህሪው ማንንም ሊጎዳ አይችልም፣ ምንም ክፋት አልተገኘበትም። ቅድም ወንድሜ ማንስተዋል። ስለ የትኛው ስራ ነው የምትወግሩኝ ሲላቸው አይ ስለ መልካም ስራማ ማን አንተን ይጠይቃል? አንተ ሰው ስትሆን ራስን ከእግዚአብሔር ጋር በማስተካከልህ እንጂ እግዚአብሔር አባቴ ነው በማለትህ እንጂ በስራህማ የምትወገር አይደለህም ማለታቸውን እናያለን። የጠሉት እንኳን ቅዱሳት መጻሕፍት እንደሚነግሩን በመንፈስ ቅዱስ ኃጢአትን ሳይወርስ የተወለደው ተጸንሶ የተወለደው ክርስቶስ በሰውም በእግዚአብሔርም ፊት በቃልም በስራም ቅዱስና ንጹህ ነው። ግን ይሄ ቅዱስና ንጹህ የሆነው ጌታ ኢየሱስ ክርስቶስ የኃጢአተኛ መልክ ይዞ ከወንበዴ ጋር ተቆጥሮ በሁለት ወንበዴዎች መሃል መቸንከሩን እናያለን። እና በግልጽ ሰው የእባብ ቅርጽ እንደሰጠው ነሐስ ያንን ስፍራ መያዙን እናያለን። ወደ ኋላ ተመልሰን የእስራኤልን መፈወስ የሕዝቡን መዳንም ስናይ
የእባብ ቅርጽ የተሰጠው ነሐስ እዩ ትድናላችሁ ነው ያላቸው። ላሱትም አይደለም፣ ተሻሹትም አይደለም፣ ቆርጥሙትም አይደለም፣ እንደዚህ በጥርሳችሁ እስቲ ለመቁረጥ ሞክሩም አይደለም፣ እዩ ነው። እና እንዴት ማለት እዚህ ውስጥ መርዝ አለ አይቼ እንዴት እድናለሁ የሚል ይሄንን ለእግዚአብሔር ቃል በመታዘዝ የማያደርገው ሰው እባቡ እንደጀመረ ያጨርሰዋል ማለት ነው፣ ይገለዋል ማለት ነው። ስለዚህ የሚያዋጣው ባይምሮ አይደረስበትም። የነደፋቸው ሌላ የተሰቀለው ሌላ። የተሰቀለው የነደፋቸውን ይመስላል እንጂ የነደፋቸው አይደለም። ሊነድፋቸውም አይችልም። መርዝ ማመንጨት አይችልም። ከባህሪው መርዝ የለበትም። ስለዚህ መርዝ የሌለበት ግን በነደፋቸው ምስል የተንጠለጠለውን የተቸነከረውን እዛ ላይ የተሰቀለውን እንዲያዩ ታዘዙ፣ አደረጉት። ቀና ብለው አዩ። ወዲያው በውስጣቸው ያለው መርዝ ቀጥ ብሎ ሲቆም እናያለን። አሁንም የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነው ተብሎ እንደተጻፈ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ኢየሱስ ተሰቀለ ስለ ኃጢአታችን የሚለው ቃል ይህ የወንጌል መልእክት ለሚድኑ ሁሉ የእግዚአብሔር ኃይል ነው። ምን የሚያደርግ የእግዚአብሔር ኃይል? በእባቡ የተነደፈው የኃጢአት መርዝ ያለበትን ሞት የተፈረደበትን ከጨለማው ስልጣን በታች የወደቀውን የሰው ልጅ ከሞት ወደ ህይወት የሚያሻገር ያንን ገዳይ ኃጢአት የተባለ መርዝ ከሰው ህይወት የሚያወጣ እና ሰውን የሰማያዊቷ ኢየሩሳሌም የጽዮን መንገድ በትክክል ተጓዥና የእግዚአብሔር መንግስት አካል የሚያደርገውን ይሄንን እውነት ቀና ብሎ በእምነት ማየት ወዲያው መርዙ ከህይወታቸው እንደተወገደ ከሞት ኃይል የሚታደግ መድኃኒት ነው ማለት ነው። ጌታ ኢየሱስ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ማለት በዚሁ ሁኔታ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። በመሰረቱ በተደጋጋሚ ነው ይሄ ቃል የተነገረው። የዘላለም ህይወት አለው ብቻም ሳይሆን አይጠፋም ነው። እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ ሰው እንዲድን የሰው ልጅ መሰቀል አለበት። ሰው የዘላለም ህይወት እንዲኖረው የሰው ልጅ መሰቀል አለበት። ሰው የዘላለም ህይወት እንዲኖረው ብቻም ሳይሆን እንዳይጠፋ የሰው ልጅ መሰቀል አለበት። የሰው ልጅ የሆነው የእግዚአብሔር ልጅ ከኃጢአት በቀር በነገር ሁሉ እኛን የመሰለው የእግዚአብሔር ልጅ እግዚአብሔር የሁላችንንም በደል አኑሮበት ኢሳይያስ እንደተናገረው ኃጢአታችንን በስጋው በእንጨት ላይ ተሸክሞ የተሰቀለው የሕያው እግዚአብሔር ልጅ የሰው ልጅ መሰቀል ነበረበት። እርሱ ስለኛ ተሰቀለ። ይሄን የምስራች ዛሬ እንደ ቃሉ እኛም እየተናገርን እየሰበክን ነው። ይሄንን እውነት ከጌታ የሰማው ዮሐንስ ወይም ደግሞ ይሄንን እውነት የመዘገበው ዮሐንስ ይሄንኑ የጌታ ንግግር መነሻ ያደርግና በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም። በእርሱ የሚያምን የዘላለም ህይወት አለው። በእርሱ የማያምን ግን ባንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል በማለት ከፍርድ ማምለጫው መንገድ ደግሞ ከዚህ በኋላ ሰዎች የሚፈረድባቸው ምክንያት ምን እንደሆነ የሚነግረናል። በመሰረቱ ጌታ ኢየሱስ ክርስቶስ ከዘላለም ሞት የሚያድነን ብቻም ሳይሆን እርሱን ባለመቀበል ምክንያት ለዘላለም ሞት ተላልፎ የሚሰጥበት ምክንያትም እንደሆነ ሰው ማስተዋል አለበት። የሚያምን ይድናል ብቻ አይደለም የሚለን። ልክ ነው፣ በእርሱ የሚያምን ይድናል ብቻም ሳይሆን አይጠፋም። ክብር ለስሙ ይሁን። በክርስቶስ የምታምኑ ሰዎች ይሄንን የምትሰሙ ሰዎች ደስ ሊላችሁ ይገባል። የኛን በደል የኛን ኃጢአት ተሸክሞ ኃጢአት ሳይኖርበት በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ቀራንዮ መስቀል ላይ የተሰቀለው ጌታ ኢየሱስ ክርስቶስን ማመን ነው ዳግመኛ መወለድ፣ ከእግዚአብሔር መወለድ፣ የእግዚአብሔር መንግስት መውረስ፣ መዳን፣ አለመጥፋት፣ አለመሞት። ይሄንን እውነት አሜን ማለት ነው። ልክ እንደ ነሐሱ እባብ ከርቀት ባዩበት ቅጽበት ወዲያው ደህንነት እንደሆነላቸው ይሄንን እውነት አሁንም በእምነት ማየት ነው መዳን። ይሄንን ማስተዋል መቻል አለብን። እንደማጠቃለያ ጳውሎስ ለቲቶ በጻፈው መልእክት ምዕራፍ 3 ላይ
ያለውን ማስታወስ መልካም ነው። ከቁጥር 3 ጀምሮ እኛ ደግሞ አስቀድመን የማናስተውል ነበርንና ይላል። የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበር። ይሄን ሁሉ ክፉ ነገር ይውላችሁ በነበር የሚያስቀር እግዚአብሔር ሥራ። ቁጥር 4 ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ክብር ለስሙ ይሁን። ቃሉ የታመነ ነው ይለናል። ስለዚህ ይሄ የታመነ ቃል የሚነግረንን እናስተውል። የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ የእግዚአብሔር ቸርነት፣ ለጋስነት ደግሞ የእግዚአብሔር ፍቅር ሰውን መውደዱ መቼ ነው የተገለጠው? እግዚአብሔር ሰዎችን ይወዳል። አዎ ከዘፍጥረት ጀምሮ በእስራኤል ልጆችም ታሪክ ውስጥ እናውቃለን። በብዙ ነገር ስለ እግዚአብሔር ፍቅር ልናወራ እንችላለን። ግን ለዓለም ሁሉ ለሰው ልጅ ሁሉ ፍጹም በሆነ ሁኔታ ሌላ ወደረኛ በማይገኝለት ሁኔታ የእግዚአብሔር ፍቅር መገለጫ ሆኖ የተገለጠው በመስቀል ላይ ጌታ ኢየሱስ ክርስቶስ የከፈለው ዋጋ ነው። ይሄ በተገለጠ ጊዜ ይሄ ሲበራልን ማለት ነው። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በግል ስለሰራነው ስራ አይደለም። ስራችንማ ቢመረመር ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ የምንጣላ የምንጠላላ ነበርን፣ ክፎች ነበርን እያለ ነው። እና ይሄንን እንዴት ከኛ ህይወት አወጣው? እንዴት መታደስ ሆነ? እንዴት ይሄ የድንጋይ ልብ ተቀየረ? ይሄ ጥላቻ የሞላበት ክፋት የሞላበት ማንነት እንዴት ተለወጠ? የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። ይሄ ሲበራለት ሰው፣ ይሄ ሲገባው ሰው፣ አይኖቹ ሲገለጡ፣ የልቦናው አይን ሲገለጥ ሰው ለአዲስ ልደት በሚሆን መታጠብ ያመልጣል፣ ይድናል እንጂ እኛ ስላደረግነው በጽድቅ ስለነበረው ስለ ስራችን አይደለም። በእኛ ስራ አይደለም፣ በሱ ስራ እግዚአብሔር የሰራልን ስራ በራልን። እሱ ሲበራልን ተወለድን ዳግመኛ። ለአዲስ ልደት በሚሆን መታጠብ እግዚአብሔር አዳነን ነው የሚለው። ስለዚህ አዲስ ልደት፣ ዳግመኛ ልደት፣ መንጻት፣ መታጠብ፣ ከእግዚአብሔር መወለድ ለሞት ከሆነ ከመጀመሪያው አዳም ልደት ወደዚህ መሻገር ደግሞ ክፋት ከሞላበት ህይወት ማምለጥ ይህንን እውነት በማየት የሚከናወን መሆኑን ይነግረናል። በተገለጠ ጊዜ በቃ ይህንን እውነት ማየት እርሱ ዳግም መወለድ ነው። ከዚህ እውነት ጋር መስማማት ዳግም መወለድ ነው። ምንድነው ለዚህ ዋስትናው? ቃሉ የታመነ ነው። ቃሉ የታመነ ነው ብሎ ነው የሚዘጋው። ቃሉ የታመነ ነው። እግዚአብሔር ቃል የታመነ ነው። ይሄ ቃል ይታመን፣ በእኛም ልብ ይታመን። ይሄ ቃል በእኛም ልብ በዚህ መጠን ይታይ። ክርስቶስን ማየት በእምነት ከጨለማው ስልጣን መዳን ነው። ከገዳዩ መርዝ ማምለጥ ነው። ስለኛ በተሰቀለው በርሱ ከዘላለም ፍርድ መትረፍ ነው። ይሄ ይብራልን። ይሄ የበራለት ሁሉ ይድናል። ክብርና ምስጋና ለስሙ ይሁን። እንግዲህ ከሰማይ የወረደው ወደ ሰማይ ወጥቷል፣ በሰማያት ይኖራል። ከሱ ውጪ ከሰማይ የወረደ ወደ ሰማይ የወጣና በሰማያት የሚኖር የለም። እርሱ የእግዚአብሔርን ፈቃድ አብርቶልናል። እርሱ ስለ ኃጢአታችን ራሱን አሳልፎ ሰጥቷል። እሱ መምህር ብቻ አይደለም፣ ዳግመኛ የተወለድንበት የእግዚአብሔር ፍቅር ነው። እግዚአብሔር በልጁ ነው እኛን የወደደን፣ የሚወደውን ሰጥቶ ነው እኛን ያቀረበን። ይሄንን እናስተውል። የጌታ ጸጋና ምሕረት ይብዛልን ይብዛላችሁ። ምስጋና ለስሙ ይሁን። የተወደዳችሁ እንግዲህ ኒቆዲሞስ ምክንያት ሆኖ ጌታ ኢየሱስ ክርስቶስ ከተናገረው ቅዱሳት መጻሕፍት ከሚያስታውሱን እውነት ጋር ያይዘን ዳግመኛ ስለመወለድ ከእግዚአብሔር ስለመወለድ ስለ ዓለም ጥፋት ስለ ዘላለም ሕይወት ተስፋ ተካፍለናል። ክብር ለስሙ ይሁን። በከበረው አጀንዳ
በፊቱ ስለመቀመጣችን ይህንን የከበረ እውነት እናንተም ለማድመጥ እድሉን ስለማግኘታችሁ ይሄ ከበራላቸው ለአዲስ ልደት በሚሆን ለመታጠብ እድሉን ካገኙ መካከል ስለመሆናችን ሁሉ ክብርና ምስጋና ለስሙ ይሁን። በእውነት ለዚህ እውነት ሩቅ የሆናችሁ ሰዎች አይኖቻችሁ ለክርስቶስ ይገለጥ። እግዚአብሔር አንድ ልጁን ስለናንተ ነው አሳልፎ የሰጠው። እግዚአብሔር ይወዳችኋል፣ ይወደናል። ኃጢአታችንን በደላችንን ሁሉ ይቅር ሊለን ነውራችንን በእርሱ ላይ አድርጎ እሱን አሳልፎ ሰጥቶ ጌታ ከዘላለም ጨለማ አትርፎናል። ይህንን በማመን ነው ከክፋትም ማምለጥ የሚቻለው ዳግመኛ መወለድ የሚቻለውና ይህንን እንድናስተውል በጌታ ፍቅር እንጋብዛችኋለን። ከቴሌቪዥኑ ቀሪ መርሃ ግብር ጋር በመሆን የሕያው እግዚአብሔርን ቃል በመካፈል ጌታ እንድታከብሩ በመጋበዝ የዕለቱን ውይይት በዚህ እንቋጫለን። ጸጋና ሰላም ምሕረት ይብዛላችሁ።